እኔ አላረፈድኩም መቼስ ደህና ነሽ? እንዴት ነሽ? ደህና ነሽ? ሰላም ነው። ጥሩ ጊዜ ደርሰሻል። ብዙ አላስቆየሽኝም። ኧረ እኔ አላረፈድኩም። በጣም ጥሩ። በጣም ጥሩ። እንደምን አለ? ደህና ነኝ በጣም። ምን እያደረክ ጠበቅኝ? እየጎበኘሁ እዚሁ አካባቢ ስታልፍ ምንድነው የሚሰማ? ብዙ ጊዜ የሴቶችን ሚና ለማሳየት ብዙ ነገሮች ይሰራሉ። ሐውልቶችም አደባባዮችንም እንመለከታለን። እዚህ ካዛንቺስ አካባቢ ስታልፍ ስታየው እንዴት ያሉ ሀሳቦች ወደ ተስፋ ይመጣሉ? ደስ የሚሉ ነገሮች ግን ደግሞ ሴቶቻችን ያሳለፉትን ህይወት ሳስብ ደግሞ የሚያሳዝንም ነገር ይመጣብኛል። እንደገና ደግሞ ብሩህ ህይወት ስለሚታየኝ ደግሞ የወደፊት ተስፋ ስለሚታየኝ ደግሞ ጥሩ ስሜት ደግሞ ይፈጥርብኛልና በዚህ በማልፍበት ጊዜ አሁንም እዚህ ጋር ያገኘሽኝ የተለያዩ የሴቶችን ህይወት የሚመለከቱ ነገሮች ስለሚያሳይ እሱን እያየው ነበር። ሆቢ ነው እዚህ የቀጠርኩ ግን ቆይታችን የሚሆነው እዚህ አይደለም። አረፍ ብለን የምንጨዋወትበት ስፍራ ወስደሃለሁ። እዛ ደግሞ እንዲሁ የሴቶችን ቀን በማስመልከት አንዳንድ ሀሳቦችን እያነሳን ቆይታ እናደርጋለን። በተለይ ደግሞ የቃቂ ውርዶት ጋር የተያያዙ ጉዳዮችን። የሚገርም ነገር ነው። እንዴት አሰብሽው? ያው እንግዲህ ካለንበትና ኢትዮጵያውያን ስለ ሴቶች ከምናነሳቸው ሚናዎች ግንባር ቀደምም ነች፣ በጉልህ ልትነሳ የሚገባ ሴትም ነች። ስለ ሌሎች ሴቶች ከኢትዮጵያ ውጭ ስላሉ ሴቶች ከማንሳታችን እዚሁ ሀገራችን ላይ ስላሉ ሴቶች ሚናቸው እንዴት ያለው ነው የሚለውን መዳሰስ ስለምፈልግ ለዚህ ደግሞ ትክክለኛ ሰው መርጫለሁ ብዬ አስባለሁ። ስለዚህ በደንብ እናወራለን። በጣም ደስ ይለኛል። እንሂድ። ተመልካቾቻችን እንግዲህ ቀደም ሲል ወደ ካዛንቺስ የሴቶች አደባባይ ቆይተን ወደዚህ እንግዳዬን ይዤ መጥቻለሁ። ዛሬ እንግዲህ የሴቶችን ቀን ምክንያት በማድረግ ከ150 ዓመታት መለስ ብለን አንድ ታሪክ ልናጫውታችሁ ነው። እንግዲህ በዘመኑ በነበረበትና የዘመኑ ሕግ ስንመለከተው እንደ ውሃ የቀጠረ ተፈጻሚነቱ ደግሞ ኃያልና በጣም ጠንካራ የነበረበት በተለይ ደግሞ በሴቶች ላይ የሚወጡ ባህላዊ ሕጎች በወንዶች የበላይነት ላይ ሴቶች ላይ ጫና ስለሚፈጥር የሴቶችን ጭቆና የሴቶችን መብት ስትሟገት ከነበረች ዘመኑን የቀደመች ሴት ታሪክ ልንጫወት ነው። የቃቂ ውርዶት ነች። ዛሬ ከባህል ባለሙያና ደራሲ ተስፋዬ ጎይቴ ጋር ቆይታ ልናደርግ ነው። እንግዲህ ጥሬን አክብረህ ስለመጣ በጣም አመሰግናለሁ። እኔም በጣም አመሰግናለሁ ይህን እድል ስለሰጣችሁ። የዛሬ ሴቶችን ቀን በማስመልከት የቃቂ ውርዶትን የህይወት ጉዞና ጥያቄዎቿን፣ ሀሳቦቿን፣ የመብት ትግሏን ልንዳስስ ነው ዛሬ የተዘጋጀ ነው። እንደመነሻ የቃቂ ውርዶት የሚለው ስያሜ በራሱ እንዴት ያለ ትርጓሜና ሀሳብ አለው? ቤተሰቦቿ እንዴት ያሉ ናቸው? የልጅነት ጊዜዋስ ምን ይመስላል? የተወለደችበት ያደገችበት ምድረስ ከየትኛው ነው? ከዚህ ሀሳብ ተነስተን ደግሞ ሌሎች ቆይታዎችን እናደርጋለን። ተወልዳ ያደገችው በጉራጌ ምድር ሙህር የሚባል አካባቢ ሙህር አሁን ወረዳው ሙህር አክሊል ወረዳ ይባላል። እዛ ነው ተወልዳ ያደገችው። የቃቂ ውርዶት የምትባልበት ምክንያት በጉራጌ ባህል ትልልቅ ሰዎች የአባት ስም ነው የሚቀድመው ከልጅ ስም። እሷ ውርዶት ነው ስሟ፣ አባቷ ቃቄ ናቸው። ዳሞ ቃቄ በጣም በአካባቢው የታወቁ ሀብታም ብዙ ከብት ያላቸው ብቻ ሳይሆኑ በጣም ለጋስ በመሆናቸው ለእንደዚህ አይነት ሰዎች የሚሰጥ የማዕረግ ስም ዳሞ ስለሆነ ዳሞ ቃቄ ተባሉ። በዛ የገጠር መንደር ውስጥ ነው ተወልዳ ያደገችው። እንግዲህ በዚህ በመብት ጉዞዋና ጥያቄዎቿ ለመጀመሪያ ጊዜ እንድትነሳሳ ያደረጋት ምንድን ነው? አስተዳደጓ ምናልባት ከፍ ባለችበት የትዳር ህይወቷስ እንዴት ያለ የህይወት ጉዞ ነበራት? የመብት ጥያቄዎቿን ለማነሳሳትና ለሌሎችንም ለማሰባሰብ እንደመነሻ ያደረገቻቸው ጉዳዮች ምንድን ናቸው? በነገራችን ላይ የቃቂ ውርዶት ምሬትን አደባባይ መውጣትን ትግልን የጀመረችው በራሷ ላይ መከራ ከደረሰ በኋላ አይደለም። ከዚህ ትልቅ ቤተሰብ የተገኘች ልጅ ማንም ሰው ሊገምትም እንደሚችለው ያው ለትልቅ ሰው የምትዳረው። ስለዚህ ለአጋዝ ፉርቺየ ተዳረች። አጋዝ ፉርቺየ በዛ ገና በነበረ እድሜውም ቢሆን ትልቅ ሰው ነውና አንዲት ሚስት ብቻ አይደለችም የነበረችው። ስለዚህ አጋዝ ፉርቺየ የቃቂ ውርዶትን የምታህል ጀግና ከማግባቱ በፊት ሌሎች ሚስቶች አሉት። አታውቅም ግን አይደል? እሷ ስታገባ አታውቅም። ካገባች በኋላ ግን ገና አንድ ወር ሳይሞላት የሙሽርነቷን ጊዜ ሳትጨርስ
እሄዳለሁ አላት። የት ነው የምትሄደው? ሌላኛዋ ሚስቴ ጋር። ምን ማለት ነው? እኔ የዳሞ ቃቄ ልጅ፣ እኔ ወርድወት፣ ሌላኛዋ የተንተራሰችውን ትከሻህን ነው እኔ ምን ተራሰው? ተለወጠች፣ አግባባችው፣ ለመነችው። የወርድወት እንጂ የተለያዩ ሴቶች ልትሆን አትችልም አንተ የኔ የብቻዬ የግሌ ውዴ ነህ ብላ በፍቅር ቃላት ገለጸችለት። አለመግባባቱ እየቀጠለ ሄደ። መጨረሻ ላይ አደባባይ ወጣ። መጨረሻ ላይ ከመንደር ሸንጎ ጀምራ ትግል ጀመረች፣ ቀጠለች፣ ሄደች እዛ ዋናው ሰበር ሰሚ ችሎት የምንለው ጋር። ያ በጉራጌ የተከበረ የሚፈራ የመጨረሻውን በጉራጌ ፍርድ የሚሰጥ ሰበር ሰሚ ችሎት በዘመኑ በህይወቱ ለመጀመሪያ ጊዜ ተፈተነ። ምን ይበል ምን ይወስን? አንደኛ ለምዕት ዓመታት 2-3 ሚስት ማግባት የተፈቀደ ነገር ነው። እሷ የተወለደችው ሞራ አክሊል ወረዳ ነው ብያለው። ወለኔ የእናቷ አካባቢ ነው፣ እዣ የባለቤቷ አካባቢ ነው። በእነዚህ ሁሉ ወረዳዎች ከዛም አልፎ ወደ ቻሃ፣ ወደ ጉመር፣ ወደ ሌሎችም ወረዳዎች እየሄደች የጉራጌ ሴቶች ተነሱ፣ ይህንን የመጣብንን ችግር አብረን እንፍታ ብላ ሴቶችን አነሳሳች። እንግዲህ በዚህ የመብት ጉዞ ላይ ከባድ የሚባል ጊዜ እናሳልፋለን። ግን እንዴት ያሉ ሀሳቦችን ትጠይቅ ነበር? ሴትም ስለሆነች በቤቷ ውስጥ የታዘበችው ሊኖር ይችላል። በአካባቢዎቿ የምታያቸው ነገሮች ይኖራሉና የምታነሳቸው ሀሳቦችን መጥቀስ ከተቻለ እንዲህ ናቸው ብለን ብንዘረዝራቸው ደስ ይለኛል። ምክንያቱም አሁን ላይ ላለን ደግሞ ዘመኑን የቀደመችም ናት ስለምንል ሀሳቦቿን አሁን ብንረዳው ጥሩም ስለሚሆን ብዬ ነው። ዋና ዋናዎቹ ያነሳቻቸው ጥያቄዎች የመጀመሪያው ሴት ልጅ ልክ ወንድ የመረጣትን ሚስት እንደሚያገባ ሁሉ ሴት ልጅም ራሷ የፈቀደችው የመረጠችው ባል ነው ማግባት ያለባት። ልክ ዛሬ እናንተ እንደምትመርጡት ማለት ነው። እኛ የምንመርጣቸው ብቻ ሳይሆን እናንተ የምትፈልጉት እንደምትመርጡት ሴቶቹ ማለት ነው። ይሄ ጥያቄ ትልቁ ጥያቄ ነበር። ባል በአንድ ጊዜ ከአንድ ሚስት በላይ ያገባል። ህጉ ይፈቅድለታል፣ የጉራጌ ባህላዊ ህግ። ሚስት ግን በአንድ ጊዜ ከአንድ በላይ ባል ማግባት አትችልም። ደረማ የምትናገረው እኛ የባሎቻችን ዕቃ አይደለንም፣ ከገበያ የሚገዙን አይነት ዕቃ አይደለንም፣ ሚስት ነን፣ እኩል ባልና ሚስት እኩል። እሱ 2-3 የሚያገባ ከሆነ እኔም 2-3 አገባለሁ፣ አለበለዚያ እሱም 2-3 ማግባት ያቁም። አንድ ወንድ ለአንድ ሴት፣ አንድ ሴት ለአንድ ወንድ። ሌላ ጥያቄ የነበረው ባሎች በዛ ዘመን በፈለጉበት ጊዜ ጉራጌ ውስጥ ብቻ አይደለም ኢትዮጵያ ውስጥም በፈለጉበት ጊዜ በቃሽ፣ አልፈልግሽም፣ ውጪ ከቤቴ ብሎ የፍቺ ጥያቄ ያቀርባሉ። በቃ ሂጂ ከዛሬ ጀምሮ ይላሉ። ለስንት ዓመት ሙሉ የለፋችበት መሬቷ፣ ከብቶቿ፣ ሌላም ሀብቷ፣ ይሄ እንግዲህ የኢኮኖሚ መብት ጥያቄ የምንለው ነው። የለፋችበትን ትታ ያስወጣታል። ቀጥታ ነጠላዋን ብቻ ይዛ ወደ ወላጆቿ ትሄዳለች። ይሄ መቆም አለበት። ስትሄድ ንብረት ማትካፈለው የሚለው ደግሞ ትልቁ ጥያቄ ነበር አንዱ የተነሳው። የፖለቲካ ጥያቄ ደግሞ አንስታለች። ሴቶች እንደ ወንዶቹ ሁሉ በአደባባይ ወጥተው የመሰብሰብ መብት የፖለቲካ ጥያቄ። ለዚህ እኮ ነው ዘመኑን የቀደመች የምትባለው አይደል እንዴ? ጀፎረ ይባላል። ጀፎረ የጉራጌ አውራ ጎዳና ወይም የጉራጌ አደባባይ ማለት ነው። ጉራጌ የሚሰበሰብበት ህይወቱን ማንኛውም ማህበራዊ ፖለቲካዊ ጉዳዩን የሚፈጽምበት አውራ ጎዳና አደባባይ ማለት ነው። እና ጀፎረ ወጣ ሴቶቹን ሳታስፈቅድ መሰብሰብ ጀመረች። ሽማግሌዎች ይወጡና አይን ብላሽ ማን ፈቀደልሽ ነው? የማንን ፍቃድ ነው የምጠይቀው? እናንተ ለመሆኑ ስትሰበሰቡ የማንን ፍቃድ ነው የምትጠይቁት? የማንን ፍቃድ አይጠይቁም አይደል? ይሰበሰባሉ ወንዶቹ። እኔም የማንንም ፍቃድ አልጠይቅም። ሴቶቹን በሺ የሚቆጠሩ ሴቶችን ሰብስባ ስለ መብታቸው ታነሳሳለች። አንዱ ጥያቄዋ የነበረው ሴቶች በባህላዊ ችሎት የመዳኘት እና በአደባባይ የመሰብሰብ መብታቸው ሊከበር ይገባል አለገደብ። 9 ወር ሙሉ በሆዴ ተሸክሜ ከዛ ከተወለደ በኋላ በጀርባዬ 2-3 ዓመት አዝዬ ጡቴን አጥብቼ መከራዬን በልቼ ወልጄ ያሳደግኩት ልጄ በአባቱ ስም ነው የሚጠራው።
በእናቱ ስም ስለምን አይጠራም? እንደዚህ ያለች ጥያቄዎቹ አንዳንዶቹ ለመልስም የሚያስቸግር አይነት ሆነው ነው እንግዲህ በየደረጃው እያነሳች በጥያቄ ላይ ጥያቄ እየጨመረች ጥያቄዎቹ እየበሰሉ እየከረሩ ላይኛው የመጨረሻው ፍርድ ቤት ጋር የደረሰችው ማለት። እነዚህን ጥያቄዎች አንስታ ሴቶችን ማሰባስባ እንግዲህ በየደረጃው በተለያዩ የህግ መንገዶችም መብቶቻችን፣ ሀሳቦቻችን የሴቶችን ስታነሳ ነበርና በዚህ ጉዞ ላይስ እነማን ነበሩ ሲደግፏት የነበሩ ሲቃወሟት የነበሩ እነማን ናቸው? ወንዶች እንዴት ተቀበሏት? የሃይማኖት አባቶች፣ ሴቶች ራሱ ይከተሏት ነበር ወይስ ዘለቁ? እንዴት አይነት ጉዞ ነበራቸው? ሰው የሚመስለው የደሃ ሴቶችን ብቻ ቀስቅሳ ያወጣች ነው የሚመስለው። እንደውም በጣም የትግሉ ተሳታፊ የነበሩት የሀብታም ሚስቶች ናቸው። ይህንን ትግል በምታንቀሳቀስበት ጊዜ ሰበሰበች፣ አነጋገረች፣ ቀሰቀሰች። ከአንድ ወረዳ የምትሄደው ተጨማሪ ሴቶችን ለማፍራት ነው። ትግሉን ሰፊ ለማድረግ ነው። ሴቶቹ ሳያወላውሉ ተከተሏት፣ ሳያወላውሉ። ለዚህም ነው እሷ የጉራጌን ሴቶች የመብት ጥያቄ ነው ያስተባበረችው የመራችው እንጂ ሴቶቹም ናቸው ታጋዮቹ። ከዛ በኋላ ምን ሆነ? የቃቂ ወርዶት ጥያቄ ሊመለስ የማይችል መሆኑ ሸንጎ ተገነዘበ። ለመኑት ባለቤቷን፣ በቃ አንተ ተቀበል ጥያቄውን። እሷን እንትን ማድረግ አልተቻለም፣ አንተ ተቀበል አሉት። እንዴት አድርጌ እቀበላለሁ አለ። መጨረሻ ላይ ግን ወንዶቹ የየአካባቢ ወንዶች አንድ ነገር ተመካከሩ። ልክ ቀጠሮው እንደደረሰ እንደነገ ሊሆን ወንድ ሆይ ሚስትህን ከቻልክ ቀጥቀጠ በዱላ ገርፈ እዛ ስብሰባ ላይ እንዳትገኝ አድርግ፣ ካልቻልክ የወተት ላምም ሰጥተሃት ሌላም ነገር አድረህ በማባበል በመደለል በጥቅማ ጥቅም እንትን በማድረግ እንዳትሄድ፣ ይሄን ላርግልሽና ወደ ስብሰባው አትሂጂ በማለት በተለያዩ ዘዴዎች ወንዶቹ ሚስቶቻቸው ወደ ችሎቱ ተከትለዋት እንዳይሄዱ አደረጉ። በዛን ቀን ወርዶት ስትቀርብ ወደ ኋላዋ ስታይ ችሎቱ ላይ ቆማ ሴቶቹ የሉ፣ ከሷ ጋር የሚኖሩት ብቻ ናቸው የተገኙት። ከዛ በኋላ የት አሉ ሴቶቹ? የሉም። ምን እንደተፈጠረም አታውቅም። መጨረሻ ላይ ችሎቱ አይ የሴቶች ጥያቄ ነው እስከዛሬ ድረስ ብለሽ ስትይ ቆይተሻል፣ አሁን ግን ሴቶቹ የሉ፣ ስለዚህ የሴቶቹ ጥያቄ አይደለም የአንቺ ጥያቄ ብቻ ነው ማለት ነው። የአንቺን ጥያቄ ነው ለአንቺ ነው መልስ መስጠት ያለብን እንጂ የሴቶች ጥያቄ ብለን ስለ ሴቶቹ አሁን የምናወራበት እንትን የለም። ትክክል ነበር። ስለዚህ ከዛሬ ጀምሮ አንቺ ባለቤትሽ ቀርቦ ይፈታሻል፣ አንቺ የፈለግሽውን ባል ታገቢያለሽ ተባለ። እሷ በስነ ስርዓቱ እንድትፈታ ተደረገ። የእሷ ጥያቄ ተመለሰና የምትፈልገውን ባል አግብታ በደስታ መኖር ጀመረች። ይሄ ነው ታሪኩ። የቃቂ ወርዶትን አንደኛ ባንገፋው የብሔራዊ ቲያትር በቲያትር መልክ ስንመለከተው ነበር። እንዲህ ያሉ የሚሰነዱ ድርሰቶች፣ ቲያትሮች በአንድ ባህል ውስጥ ወይም በአንድ ማህበረሰብ ውስጥ ከፍተኛ አስተዋጽኦ ያደረጉ ሰዎች እንድናውቃቸው ያደረጋቸው ሚና ምን ነበር? በተለይ ቃቂ ወርዶትን እንዴት እንድንረዳ ጠቀሙን? ከዛሬ 10 ምናምን ዓመት በፊት በኢትዮጵያ ብሔራዊ ቲያትር ጫና ያለው ወልደ ጊዮርጊስ የሚባል ጸሐፌ ተውኔት የደረሰው የረጅም ጊዜ 3 ሰዓት ቲያትር ተዘጋጅቶ ለ3 ዓመታት ያህል ሲታይ ቆይቷል። ዳግማዊ ፈይሳ ነበረ ዳይሬክተሩ። እኔም የባህል ዋና አማካሪ ነበርኩ የቲያትሩ። እሱ ታይቷል። እንደገና ደግሞ ደራሲ ዶክተር እንዳለጌታ ከበደ እምቢታ የሚል በጣም ውብ የሆነ ታሪኳን የሚገልጽ መጽሐፍ እንደዚሁ ደርሶ አሳትሟል። ከዛ በኋላ ነው እንግዲህ ሰውም ትንሽ ኢትዮጵያ ውስጥም እንደዚህ አይነት ነገር ነበር ማለት ነው። ግን አልቀጠለም። የኪነ ጥበብ ባለሙያዎች ብዙ ዘፈኖች በሷ ስም መዝፈን ይችሉ ነበረ። ብዙ ሊጻፍላት ይችል፣ ስዕል ሊሳልላት ይችል ነበር። የኪነ ጥበብ ባለሙያዎች፣ ሚዲያዎች በጣም ይሄን ነገር ሊያነሳሱት ይችሉ ነበር እና ብዙ አልቀጠለም። አሁን በማርች 8 ሰሞን በየመድረኩ ላይ በዓሉ በሚከበርበት መድረክ ላይ እኛም እኮ የቃቂ ወርዶት የምትባል ኢትዮጵያዊት ነበረችን በዛ ዘመን እንደዚህ አይነት ጥቃት፣ ያውም ደግሞ በባዶ እግሯ እየሄደች፣ ያውም ደግሞ ያልተማረች የተለየ የሚያደርጋት ነበረችን ብለን አልተነሳሳንም። ይሄ
እኔን በጣም ይቆጨኛል። በብሔራዊ ቲያትር እንዲሁም በሌሎች ቲያትሮች ላይ እንዲህ ትውፊታዊ ቲያትሮች በሙዚቃዊ መንገድ ይቀርባሉ። ባህልን፣ አጨፋፈርን፣ አለባበስንም ጭምር ያስቃኛሉ። ሌሎች ቲያትሮችስ ባህልን ከማስተዋወቅ አንጻር እንዴት አይነት ስራ ይስሩ? እነዚህ ሁለት ኢትዮጵያውያን የዶክተር እንዳለጌታ ከበደና ጫን ያለ ወልደ ጊዮርጊስ የቲያትሩ ደራሲ ባይነሳሱና እነዚህን ስራዎች ባያቀርቡ ኖሮ እኮ ብለን እናስብ። የቃቂ ወርዶትን ላናውቃት እንደውም በቃ እንደዚህ ሆኖ ሊቀር ነበር እንጂ እንደዚህ እየወጣን በቴሌቪዥን በሬዲዮ በአመት አንዴ የምናወራት ወይም ደግሞ እንደው የሆነች 3 ገጽ 2 ገጽ ላያነባትም ይችላል ሰው። ስለዚህ እነዚህ ትልልቅ ስራዎች በጣም ባለውለታዎች ናቸው። የዚህ ታሪክ ባለውለታዎች ናቸው እነዚህ ሰዎች። በዚህ ስራ ላይ የተሳተፉ ሁሉ ባለውለታዎች ናቸው። ሊመሰገኑ ሊከበሩ ይገባል። ተስፋዬ ዛሬ አብረን ስለቆየ ጥሩ ቆይታ ስላደረግን በጣም ደስ ብሎኛል። እግዚአብሔር ያክብርልን። ቆንጆ ጊዜ ነበር ያሳለፍነው። እኔም አመሰግናለሁ ይሄን እድል ስለሰጣችሁ። ተመልካቾቻችን የቃቂ ውርዶትን በተመለከተ የህይወት ጉዞዋን ያነሳቻቸው የመብት ጥያቄዎች እንዴት ያሉ ናቸው፣ ትውልድ እድገቷንም ጭምር ዳሰናል። እንግዲህ ከባህል ባለሙያና የደራሲ ተስፋዬ ጎይታ ጋር ቆንጆ ጊዜ አሳልፈናል። አብራችሁን ስለቆያችሁ እናመሰግናለን።